ከፍተኛው የኢራን ባለስልጣን አሊ ላርጃኒ ተገደሉ። የኢራን የደህንነትና የፖለቲካ መዋቅር ቁልፍ ሰው የሆኑት አሊ ላርጃኒ የእስራኤል ሌሊቱን በሰነዘረችው ድንገተኛ ጥቃት መገደላቸውም ተዘገበም። በእስራኤል በተፈጸመው የአየር ኃይል ጥቃት ሌሊቱ የተከናወነ ሲሆን የኢራን ከፍተኛ የደህንነት መረብ ጥሶ መግባቱ ትልቅ መነጋገሪያም ሆኗል። ላርጃኒ ለረጅም ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉ ሲሆን የአገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት አባልና ለከፍተኛው መሪ አያቶላ አሊ ካሜኒ በቅርብ አማካሪም ነበሩም ተብሏል። በቴህራን የደህንነትና ስትራቴጂክ ውሳኔዎች ላይ ትልቅ ተጽዕኖ ያላቸውም ሰው ነበሩ። እስራኤል ጥቃቱን ስለመፈጸሟ እስካሁን በይፋ ያረጋገጠችው ነገር ባይኖርም የተለያዩ የዜና ምንጮች ግን ግድያው በእስራኤል ልዩ ኦፕሬሽን መከናወኑን እየገለጹም ይገኛሉ። ይህ ግድያ በኢራንና በእስራኤል መካከል ቀጥተኛ ጦርነት የመቀስቀስ ከፍተኛ እድል እንዳለውም ተገምቷል። ኢራን ለዚህ ከፍተኛ የደህንነት መዋቅር ማፍረስ እና የባለስልጣኗ መገደል የምትሰጠው ምላሽን በጉጉትና በስጋትም እየተጠበቀም ይገኛል። ላርጃኒ እንደ ቃሲም ሶሌይማኒ ሁሉም በኢራን ፖለቲካ ውስጥ ትልቅ ስፍራ ያላቸው በመሆኑ የእርሳቸውን መገደል ለኢራን መንግስት ትልቅ የሞራልና የስትራቴጂክ ኪሳራም ተደርጎም ይወሰዳልም ተብሏል።